ሰላም ጤና ይስጥልኝ እንደምን አላችሁ በያላችሁበት ሰላማችሁ ይብዛ። ዛሬ አዝናኝና አስተማሪ የሆነ ፕሮግራም ይዘን ወደ እናንተ መጥተናል። ወደ ፕሮግራማችን ከመጀመራችን በፊት ግን ያገኘኋቸውን ሰዎች ከእናንተ ጋር አብረን እስቲ እንተዋወቃቸው። ሃናን ዳውድ አህመድ ይባላል። ኪሮስ ገሰ ይባላል። እሺ ማራማይት ታምራት ይባላል። ታምራት በማይችሽ በቀረታል። እኔ አይና ለምሸቱ ይባላል። ጌታቸው ይባላል። ሚኪያስ ተቀበለ ዲናሞለ ዮሴፍ ጂቱ ይሞይ ዛሬ ስለ ገንዘብ ኖት እናነሳና ቆይታ እናደርጋለን። ከገንዘብ ኖትም ባለፈ ደግሞ ስለ ዲጂታል ፋይናንስ ደግሞ ትንሽ የምናይ ይሆናል ማለት ነው። ግን ለመነሻ ያክል ደግሞ አሁን ስለ ገንዘብ ካነሳን አይቀር በእናንተ ወራዊ ወጫችሁ ከፍተኛ ወጫችሁ የትኛው ነው ስንን የመጀመሪያ ጥያቄ ያደረግ ነው። እሱን ተከታትለን እንመለስ። ምግብ ላይ ከዛ ውጭ ከዛ በቃ ለባበስ ላይ ነው ብዙ ጊዜ ፎከስ ማለት። ስለዚህ ብዙ ጊዜ ምግብና ልብስ ላይ ነው ወጭሽ። የልጆች ትምህርት ቤት የቤት ኪራይ ልብስ ነው ያስታውቃል። አዳዋሽ ፏያለስ ሆነ ልብስ እንደምታጭ ያስታውቃል። አንተ ምግብ ኧረ የወር ነገር ከባድ ነው ማለት ድር ምናምን ያው እድርም ለካለ እድርም አለ። የራስቸው ነበር እድር አለ። የልጆች ያው ልጅ ያለበት መቼስ ታውቃላችሁ። ፀጉር ቤት በየሳምንቱ ነው የምትሰሪው? አይ ግን ያው አለው። በዓለማችን ላይ እጅግ በርካታ የገንዘብ ኖቶች አሉ። ታዲያ እነዚህ የገንዘብ ኖቶች ደግሞ የአንድን ሀገር ባህልን፣ ቋንቋን፣ ኢኮኖሚ እንዲሁም ደግሞ ሃይማኖትን ያሳያሉ ተብሎ ይታመናል። ታዲያ እኛ እንደ መጀመሪያ መንደርደሪያ ጥያቄ የሆንን ዘንድ የ200 ብር ምስል እስቲ አስታውሳችሁ ንገሩን ስንል ነበር የጠየቅናቸው። ይሄን እርግብ አለበት። ና ያዘና እርግብ። እሺ ሌላስ? ቀጥል። በልጅ ነገር አለ። በሌላ በኩልስ? በጀርባ ጋሻ ነገር አለ። ጋሻ አለ። አትያ ጋሻ። እሺ ጥሩ ነው። ሙከራ ጥሩ ነው። 200 ብር ላይ ዋሊያና አንበሳስ መዳቆ አለ። በጣም ጥሩ። ከኋላ ወፍ አንተ ዝም ብለህ ሳቅ። አንተ እሷ እርግብ አይታለች። አንተ ቁራን ያየው እና የሐረር ግን እሱ 100 ብር ነው። አዎ እኔ እሱን ያይዛል። በቃ ተጋገዝ። ዋሊያና በጀርባው ደግሞ ዋሊያና ከኋላ እኔ ግን ቁራ ነው መሰለች። አይ እርግብ ናት። በሬ እያረሳለ 200 ብር ላይ በጣም ጥሩ። አይደሱ 200 ብር ላይ ምንድነው ትዝ የሚላችሁ? ህንጻ እና እርግቧ ነጭ እርግቧ። አይ ጎበዝ ነሽ አንቺ፣ በደምብ ታያለሽ ገንዘብ። እውነቱን ቆጥረሻል። በዓለማችን ለመጀመሪያ ጊዜ የገንዘብ ኖትን ያስተዋወቀች ቻይና ናት። ወደኛ ሀገር ደግሞ ስንመለስ በ1915 ዓመተ ምህረት ደግሞ በንጉሥ ነገሥቱ ኃይለ ሥላሴ ደግሞ ለመጀመሪያ ጊዜ የገንዘብ ኖት ተዋውቋል። ስለዚህ የ100 ብርን ምስል ደግሞ አስታውሳችሁ ንገሩን ስንል ጠየቅናቸው። አራሽ 100 ብር ላይ አራሽ አሉ። ሌላስ? ድመት ነገር ነው። 100 ብር የሚያክል ላይ ድመት ግን አይከብድም። 100 ብር ላይ ምን አለ? ሰው አለ። እንደዚህ ሐውልት አለ። እሺ እና ቅርጻ ቅርጾች ናቸው ያሉት። የሐረር ግንብ አለ። ሶፍ ዑመር ዋሻ ከጀርባ አለ። ከፊት ለፊት አንበሳው ሁሉም ላይ አለ። እንደዛ በፊት ደግሞ እንትን ይሄ ዋሊያ መሰለኝ ዋሊያ አለ። ስንት ላይ? 100 ብር ላይ ዋሊያ እንትን ጎበዝ። አክሱም ምንድን ናት እቺ? አጉሊ መነጽር ይዞ በቀኝ እጁ ሰዓት ያሰረ ማይክሮስኮፕ የሚያይ ይመስለኛል ያሉ። ስንት ላይ ነሱ? 100 ብር ላይ ከፍቶች እና የሚያውቁ ከፍቶች ከብት አለ። ስንት ላይ? 100 ብር ላይ እሱ እርግጠኛ ነህ? እሺ ስንት ከብት ነው ያለው? 3 ከብት አለ። ስንት ላይ? 100 ብር ላይ አሪ። በሚገርም ሁኔታ የኛን ሀገር ጨምሮ 41 ሀገራቶች የወፍ ምስል አለ። ያው የወፍ ዝርያ ደግሞ እጅግ በርካታ ነው በእርግጥ። ስለዚህ 50 ብር ላይ ያለው ምስል ምንድነው? እስቲ አስታውሳችሁ ንገሩኝ ስል ነበር የጠየኳቸው። እሺ 50 ብር ላይ አክሱምና ፋሲል ግንብ። አክሱም አለበት እንዴ? አክሱም ማለት አለበት። የሐውልት ነው 100 ነው ይዩት። ያልታል ኢንዱስትሪ ቆሞን ሐውልት ነው ይሁን። እስቲ የፋሲል ግን ዛሬ ሰው አለ። እሺ የሆነ እንትን መኪና ነገር እሺ
እኔ የምላችሁ የራሳችሁን ገንዘብ ማምረት ጀመራችሁ እንዴ? ከጀርባው እንትን ፋብሪካ አለ። ናይ በእናትህ ና አንተ ጎብዛል። እሺ ፋብሪካ ከጀርባው አለ። እሺ ፋብሪካ። እሺ ከተጠራጠርክ ማፍረስ ትችላለህ። እሱን እሺ ፋብሪካ ሌላስ? እና የሆነ ሰው አለ 50 ብር ላይ ትራክተር። እሺ ሌላስ ማማ? እና ከኋላ ቀንድ ያለው እንትን መሰለኝ ዋሊያ መሰለኝ። ዋሊያ 50 ብር ላይ ቶሎ በሉ። ዋሊያ መሰለኝ። ዋሊያ እኮ የሚያርሱ ሰዎች እዛ ጋር ነው ያሉት። የስንት ላይ? በሬ ምን ላይ? 50 ብር ላይ። ስለዚህ 50 ብር ላይ ምን አለ? በሬ አለ። በሬ አለ። ስንት በሬ ነው ያለው? ሁለት ነው። ሁለት በሬ። እሺ ስንት አራሽ? በትራክተር ይሆን እንዴ? እንጃስ 200 ብር ላይ ግን በትራክተር ሳይሆን አይቀርም። አሁን 50 ብር ላይ ጠየቁሻል። 50 ብር በበሬ እያረሰ ነው። በትራክተር እያረሰ ግን እያረሰ ነው ብቻ። በሬ ተጠምዶ በሬ ስንት በሬ? ሁለት በሬ። ስንት አራሽ? አንድ ህንጻ ቤቶች ስንት ህንጻ? ብዙ ናቸው። ስፌት ነገር ስንት ላይ? 50 ብር ላይ። በዓለማችን ላይ 180 የገንዘብ ኖቶች አሉ ተብሎ ይታሰባል። ከነዛ ውስጥ ደግሞ እንግዲህ ከፍተኛ ወይም ደግሞ ብዙዎች በመገበያያ የሚጠቀሙበት ደግሞ ዶላር ነው። አሁን ግን ወደ 10 ብር እንመለሳለን። 10 ብር ላይ ስንት ሰዎች አሉ ስንል ነበር የጠየቅናቸው። እነሱም እየተወዘጋገቡ እንዲህ ሲሉ ነበር የመለሱት። 3 ሰዎች እርግጠኛ ነው? 2 ሰው ነው መሰለኝ። 4 ስንት ነገር? 4 ስማት እሷን እስቲ ያስ ስማት እንኳን ቁጥሩ ይሄንን ትወስድ ነው። 3 4 ኧረ አንተ ነህ በእናትህ 4 ነው። አንድ አይደለም ያለ አንድ በጀርባው አንድ ሰው መሰለኝ። ስንት? አንድ ሰው 10 ብር ላይ እንየው እንየው። በስመ አብ 4 ሰው 10 ብር ላይ የሆኑ ሰዎች አሉ። ስንት ሰዎች ናቸው? 4 ኧረ ነይ ግጭ አንድ ሰው እንየው። ስንት ነው? 4 ሰው። በዓለማችን ላይ በየዓመቱ 170 ቢሊዮን የገንዘብ ኖቶች ይቀየራሉ ይባላል። የሚቀየርበት ምክንያት ደግሞ በተለያየ ነው። አንዱ የመንግስት ለውጥ ሊሆን ይችላል። እንዲሁም ደግሞ ገንዘቦቹ ሲያረጅም ደግሞ ይቀየራል። በመቀጠል የጠየኳቸው ጥያቄ 5 ብር ላይ ያለው ምስል አስታውሳችሁ ንገሩኝ። እንዲሁም ደግሞ አሳየዋቸውና እነዚህ የምትመለከቷቸው እንስሳቶች ደግሞ ስማቸውስ ማን ይባላል ስል ነበር የጠየኳቸው። እጅግ በጣም አዝናኝ ነበረ። እርግብና ዋሊያ። 5 ብር ላይ ምን እርግብና ዋሊያ የሆነች ዋሊያ ነገር አለች። ዋሊያ በዋሊያ እንስማማ? እርግጠኛ ነህ? ሌው ተው። እሺ ቡና ልክ ነህ። እሺ ምንድን አትች ዋሊያ ነች። ምንድን አትንሳት እቺማ ሚዳቆ ናት። እየጠየኩህ እኮ ሚዳቆ ናት። ዋሊያ ናት። እሺ ዋሊያ ልክ ነህ። እቺኛዋስ? እቺ ድመት እንዴ ዋሊያ ናት። ተያዩ አላልኳችሁም? ተነጋገሩ። 5 ብር ላይ ዛፍ። ሌላስ? 10 ብር ላይ የነበረችው የሚሰፋው ልጅ ወደ 5 መጣች። ምን ላይ ነበረች? 50 ብር ላይ ነበረች። የለችም። አይዶን አቦ ሸማኔ አለ። እሺ ከዛ ሰው አለ። እሺ ቡና የሚለቅም ሰው። እሺ ከዛ የተለያዩ ሐውልቶች ምን ማለት 5 ብር ላይ ሰፌድ የሚሰፋ ይቻላል። ሰፌድ የሚሰፋ ስንት ላይ? 5 ቁጥር ላይ ሰው አይደለም ያለው ባለመነጽሩ። መነጽር አድርጓል። 10 ብር ላይ 5 ብር ላይ አላረገም አድርጓል መሰለኝ። እንጃ እየተጀብሽ ምን ግራ ገብቶኝ። ሰው ምን አይነት መነጽር ነው ያደረገው? ያው መነጽር ነው። ምን አይነት የሳንግላስ አትያ እንዴ? እውነት መነጽር አለ ሰውየው። ይሄ መነጽር አለ ግን ሰውዬ አለ። ሰውየውማ አለ። በቃ እሱን ካወቅህ ከአፍ ወይ ይጃል። ከጀርባውስ? አሳየኝ። እሺ ገምች። ከጀርባው ምንድን ነው? እንስሳቶችን ንገሪኝ። ከጀርባ ያሉት ይሄ ዋሊያ። ኧረ ተይ ዋሊያ አይደለም። ተይ ኒያላሽ። እርግጠኛ ሆነሽ አንዱ መልሽልኝ። ኒያላ። እሺ እቺኛዋ ደግሞ እንትን አይጥ አይደለም። አንበሳ ነው። አንበሳ አይደለም። ይቀርባሉ። እሺ አለ ቻና ታቂፍም። ኧረ በደንብ ያት በእናትሽ። ድመት ናት እንዴ? ዝሆኖች አሉ። ዛፎች። ኦኬ ይሄኛው እንስሳ ምን ይባላል? ይሄ ዋሊያ ይመስላል። ዋሊያ። በጣም ጥሩ።
አሁን ደግሞ ብሔራዊ አካባቢ የሚገኝ አንድ መናፈሻ ቦታ አረፍ ብያለሁ። ማኪያቶ አዝዣለሁ። ማኪያቶ እስኪደርስ ድረስ ግን አንድ ጥያቄ ወደ እናንተ ላድርስ። የጠየኳቸው ቀጣይ ጥያቄ ምንድን ነው የነበረው? መኪና እያሽከረከረ ያለበት ምስል የትኛው የብር ኖት ላይ ነበር ስል ነበር ጠየኳቸው። በነገራችን ላይ መኪና እያሽከረከረ ያለ የምስል የትኛውም የብር ኖት ላይ የለም። ግን እነሱ ትንሽ ተወዛግበው ይሄንን መልስ መለሱ። እንከታተል። መኪና እያሽከረከረ ያለበት ስንት ላይ ነው? 100 ብር ላይ 100 ብር ላይ ተሳስተሃል። የለም እንደዛ የሚባል የለም 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 እንደዛ የሚባል መኪና እያሽከረከረበት ያለው 50 ብር ላይ 50 ብር ላይ 50 ብር 50 ብር ላይ አንቺስ? በሱ ተስማምታችኋል? ያዝ 50 ብር ላይ እንደዛ የሚባል የለም። መኪና የሚሽከረከር ነገር የለም። ከትራክተር ነው። ኧረ ትራክተር ነው መኪና ያላለ። ኧረ ተው። አዎ የእርሻ መኪና ነው እንደዚህ። ልክ ነህ። ልሸውዳችሁ ነበር። ልክ ናቸው። 50 ብር ምን እያደረገ ነው ያለው? መኪና እያሽከረከረ ስንት ላይ? 50 ብር ላይ። የኛ ኢትዮጵያ ብር ላይ ነው። መኪና እየነዳ 200 ብር ላይ ነው። መኪና እየነዳ የት ላይ ነው ያለው? 200 ብር ላይ። መኪና እየነዳ የት ላይ ነው ያለው? 200 ብር ላይ አየር ላይ ቴክ 5 ሁለታችሁ። መኪና እየነዳ የለም የሚባል የማስተዋል ጥያቄ ነው። በቀጣይ የጠየኳቸው ጥያቄ ደግሞ ምንድን የነበረው በኪሳችሁ ምን ያክል ገንዘብ ይዛችኋል፣ እንዲሁም ደግሞ እስካሁን ድረስ በጣም ከፍተኛ የቆጠራችሁት የገንዘብ መጠን ምን ያክል ነው ስል ነበር የጠየኳቸው። መልሳቸውን እንከታተል። እኔ ደግሞ እየጠጣሁ ልጠብቃቸው። 500 ሺህ ብር አንቺ ባላፍት ነው። እግዚአብሔር ይመስገን። 30 ሺህ 10 ሺህ 7 ቋጥራ አታውቅም ጭራሽ 20 30 40 አላ እንዴ? ከዛ ከፍ አይልም አለ እንደ ከዛ በላይ ቀጣ 30 ሺህ በፊት ቤተሰብ አግዝ ስለነበረ ንግድ ላይ ሰራ ነበረ። በጣም የነጋዴ ልጅ ነኝ አፍታም ልጅ እያለች ነው። እሺ አይ እንደዛ ሳይሆን ብቻ ስራ ላይ ስለነበርኩኝ ቆጥር ነበረ። 100 ሺህ 120 ሺህ ድረስ ቆጥሬ አውቃለሁ በአንድ ገበያ። ማለት ነው። በስመ አብ። አንቺስ? ምንድን ነው ያገኙት? በጣም ሀብታም ሰዎች ናቸው ያገኙት። 670 ይሆናል። 670 ብር ይዛል። በጣም ጥሩ። 500 ምናምን ብር አለ። ኧረ አንተ ሀብታም ነህ በጣም 300 ምናምን ብር 300 ብር ይዛል። በነገራችን ላይ በቂ ገንዘብ ያስኩኝ አይመስለኝም። ምክንያቱም እኔ ብዙ ጊዜ የምጠቀመው በኦንላይን ባንኪንግ ነው። በካሽ ገንዘብ መያዝ ትቻለሁ ማለት ይቻላል። ቀደም ሲልም የመለሱት መልስ እንደዛ ነው። አሁን ላይ ሰው በጣም ጥቂት ገንዘብ ነው እንደኔ ያለው ደግሞ አይዝም ማለት ይቻላል በካሽ ገንዘብ ማለት ነው። ምክንያቱም ደግሞ ዘመኑ የዲጂታል ፋይናንስ ስለሆነ ማለት ነው። ስለዚህ እኔ ክፍያውን በዚህ ልክፈል። ከዛ ግን ከዲጂታል ፋይናንስ ጋር በተገናኘ ግን አንድ ባለሙያ ጋብዣለሁ። ከሱ ጋር አሁን ላይ ያለው የዲጂታል ፋይናንስ ምን ይመስላል የሚለውን ነገር አብረን እንከታተል። እንግዲህ ያው ቀደም ሲል በስክሪኑ ላይ የተመለከትናቸው ሰዎች ብዙዎቹ በኪሳቸው ውስጥ ይዘው የሚሄዱት የፊዚካል ከረንሲ ወይንም ደግሞ ካሽ የምንለው ወረቀት የሚቆጠረው እጃቸው ላይ ያለው ብዙም ያልሆነ ቁጥራቸው ያነሰ ነው ያየነው። እንግዲህ ይህም የሆነበት ዋነኛው ምክንያት የዲጂታል ፋይናንስ ስርዓት ነው። ዋነኛው ነገር የዲጂታል ፋይናንስ ሲስተም ስንል ሙሉ በሙሉ በትራዲሽናል ዌይ የምናደርገውን የክፍያ ስርዓት ራሳችን የትም ሄድ ሳይጠበቅብን እጃችን ላይ ባሉ ኤሌክትሮኒክስ ዲቫይስ የምናስተዳድርበት፣ የምናደርግበት ወይም የምንከፍልበት፣ የምንቀበልበት አይነት ስርዓት ነው ማለት ነው። ይህንን ስናየው ስኖት ጀስት ዲጂታል ፋይናንስ ስርዓት ብቻ ሳይሆን አጠቃላይ ከኢኖቬሽን ጋር ከቴክኖሎጂ ጋር ወይም ደግሞ ከዘመናዊነት አጠቃላይ የሞደርናይዜሽን የመገንባት ሂደቱ ላይ የራሱ የሆነ ትልቅ አስተዋጽኦ አድርጓል። ለኢንተርፕረነሮች፣ ለነጋዴዎች፣ አጠቃላይ ገበያውን ለአርሶ አደሮች ወይም ስፔሻሊ ሪሞት ኤሪያ ለሚገኙ ሰዎች ስፔሻሊ ከቅርብ ጊዜ ወደዚህ የመጡት እነኚህ ሞባይል መኒ የምንላቸው የዲጂታል ዋሌትስ እነሱን ተያይዞ እንደ ቴሌብር አይነቶች በጣም ብዙ ነገሮችን የአውቶሜት የማድረግ ስራ እየሰሩ ስለሆነ ትልቅ የሚባል መነቃቃት ላይ ነው ያለው። ይሄ ፊዚካል ከረንሲ የምንለው ነው በእጃችን የምንይዘው ካሽ ኦልሞስት እየጠፋ የሚሄድበት አይነት ዘመን ነው የሚመጣው። ኦብቪየስሊ አሁን እንደ ትላልቅ ሀገሮችንም ብናይ እየጣሉት ነው። ላይክ እንደ ቻይና ብታይ ለምሳሌ እያንዳንዶቹ ነገሮች ክፍያዎች ከመንገድ ላይ ከሚሸጡ ትናንሽ ምግቦች አንስቶ እስከ ትላልቅ
ኢንቨስትመንቶች ድረስ QR ኮድ ነው የሚጠቀሙት። ያ ማለት የፊዚካል ከረንሲ ወይ ደግሞ በእጃችን የምንቆጥረው ነገር እየጠፋ የሚሄድበት ዘመን ነው ማለት። ሀገራችን ውስጥም አንተን ራሱ ስታየው ደሞዝ የምትቀበለው በዛ ነው፣ ክፍያ የምትፈጽመው በዛ ነው። ምናልባት ትናንሽ የአጫጭር መንገዶች የምትሄዳቸው ታክሲዎች ካልሆነ ወይ ደግሞ እንደ ድንገት የምትይዛቸው ሳንቲሞች ካልሆነ ኦልሞስት ብዙዎቹን ነገሮች ዲጂታሊ ነው ትራንዛክት የምታደርገውና ሰው የሚመጣው ዘመን ኦብቪየስሊ ፊዚካል ከረንሲ ብዙም ቫልዩ የሚሰጥበት ዘመን አይሆንም ብዬ አስባለሁ። ዛሬ ስለ ገንዘብ ኖት አንስተን ያነሳነው አዝናኝና ቁም ነገር ፕሮግራማችን ይህንን ይመስል ነበረ። ከዘመኑ ጋር አብረን እንዘምን የኔ መልእክት ነው። በያላችሁበት መልካም ቆይታ ጨርሻለሁ።